ለምንድነው የሀገራችሁን ነገር ማቅረብ የከበዳችሁ? ሁላችሁንም ባይሆን ዝም ብላችሁ በተለይ በጣም ብዙ ፎሎወርስ ኖራችሁ ብዙ ስራ ለሀገሬ ለህዝቤ እያላችሁ ህዝቡን በአጉል መዝሙር የምታደናቁሩ ነገር ግን ችግሩን ወጥታችሁ ተናገሩ ስትባሉ የምትፈሩ የምታሸገሽጉ ለሆነ አካል ግብአት የምትሆኑ እታች ላለው ማህበረሰብ ግን ምንም ይችን ታል እንኳን ዴንታ ለሌላችሁ ለእናንተ ነው። አሁን የእስራኤልን ዜና ግን ሁላችሁም ተቀባብላችሁ ሰራችሁት። ማን ይናገራል? ማንም አይናገርም። እኔም ወጥቼ እስራኤል ለዚህ ያለች ማለት ይቻላል። እና እባካችሁን በእንደዚህ በማስመሰል ውስጥ አንኖር። አያችሁ እንዲህ መገለጣችሁ አይቀርም። የውጭ ዜና ሲመጣ የሆነ ነገር ሲሆን ነገ ጧት እዛ ጋር አሪሲ ቤት ያለቀሰች የእናት እንባ ዛሬ በአንተ ቤትም ይገባል። አይቀርም። ወይኔ የዛን ጊዜ ድምጾኝ ቢሆን ኖሮ የከሊ ዘመዴ አይሞትም ነበር ትላለህ። አሁንም ምሁራኖች የኢትዮጵያ ምሁራኖች በተለይ ጆርናሎች ደግሞ ምሁራኖችን ሰብስባችሁ ብታናግሩ እንደዚህ ደግሞ በኢትዮጵያ በሀገራችን ላይ በሃይማኖትም ሆነ በዘር ተኮር በሚደረገው ጭፍጨፋ ላይ ወጣችሁ ድምጻችሁን ብታሰሙና ምሁራኑን ሰብስባችሁ ብታናግሩ የአንዱ ምሁር ሐሳብ ከአንዱ ምሁር ሐሳብ ጋር እንግዲህ እንዴት ማስታረቅ ይቻላል? ዋናው ነገር ግን ያ ሐሳብ መጥቶ ህዝቡን የሚጠቅም ነገር ብንሰራ ምክንያቱም ከህዝቡ አንዱ እኔም አንተም ሁላችንም ነንና የእታች ያለው ሰላም ሲሆን በአርሲ ያለችው እናት እንባዋ ሲታበስ በአርሲ ያለው አባት እንባው ሲታበስ በአርሲ ያለው ወንድም እንባው ሲታበስ እህትህ በአርሲም ያለችው እህትህ እንባዋ ስትታበስ በተለያየ ክልልም ያለ እንባቸው ሲታበስ ያንተም እንባ እንደመታበስ ቁጠረው። ምክንያቱም እሱ ሰላም መሆኑ ወጥተህ ሰርተህ ትገባለህ። የእሱ ሰላም ያንተን ሰላም ያስጠብቅልሃል። የወንድም ሰላም ማጣት ያንተም ሰላም ማጣት ነው። ይህን ግን የምትሰሙት በተለይ ቲክቶከሮች በተለይ ጆርናሎች እንደዚህ አሁን እንደ እስራኤል ዜና ምን አለበት የአርሲውንም ዜናዎች እንደዚህ ተባብረን ሁላችን ወደፊት ብናወጣው። ምን አለበት በወለጋ ላይ ያ ሁሉ እልቂት ሲመጣ የዛን ጊዜ እንደዚህ በጮህን። አሁንም ድረስ በአማራ ክልሉም በሉት በተለያየ ቦታ ላይ ያለውን ችግር ወጥቶ መናገሩ ለምን ተፈራ? ሰላም ጤና ይስጥልን ውድ ኢትዮጵያውያን እንደምን ቆያችሁኝ? እንግዲህ ዛሬ እንደምትመለከቱት ከጀርባዬ ላይ እስራኤል ኢራን ላይ አታክ አደረገች ልል አይደለም የመጣሁት። ነገር ግን ይህንን ዜና በተለይ ኢትዮጵያ ውስጥ የሚገኙ ጆርናሎች እንዲሁም ደግሞ ቲክቶከሮች በጣም ሚዲያው ላይ በደንብ ቫይራል ሆኖ ሲነጋገሩበት ሲወያዩበት ስሰማ በጣም አንድ ትዝብት ወደኔ መጣና ምናልባት እናንተን ይጠቅማችኋል ብዬ አስቤ ወደ እናንተ ይዤላችሁ ቀርቤያለሁ። ምናልባት ቪዲዮ ረዘም ስለሚል ትዕግስት ኖራችሁ ብታዳምጡኝ ብዙ ታተርፉበታላችሁ ብዬ አስባለሁ። እኔም ደግሞ የተሳሳትኩት ነገር ካለ እናንተ በኮሜንት ሴክሽን ላይ ያለውን ይሄ ችግርህ ይሄ ነው ብላችሁ እኔም እማርበታለሁ። ያው ይሄ ፕላትፎርም በተለያየ ሁላችንም እንድንማማርበት ነውና እኔም እስካሁን ማቀርብላችሁ እናንተን ያስተምራችኋል። እናንተም የምትሰጡኝ ደግሞ ሐሳብ አስተያየት ደግሞ እኔን ያነጸኛል ያስተምረኛል ብዬ ስለማስብ ነው። ወደ ጉዳዬ ስገባ እንግዲህ በተለያየ ጊዜ የውጭ ዜናዎችን መስራት እንግዲህ በቀላሉ ኢዚ ጎግልን በማድረግ ቢቢሲም ሲኤንኤንም በመመልከት ወደ እናንተ ማቅረብ በጣም ኢዚው መንገድ ነው ብዬ ነው የማስበው። ኢትዮጵያ ውስጥ በተለይ የምትገኙ ይህንን ስናገር ደግሞ ሁላችሁም የሚመለከት ጉዳይ ሆኖ ሳይሆን አንዳንድ በጣም ኢንፍሉዌንሰር ሆናችሁ ምናልባት በሚመጣባችሁ ነገር በፍራቻም ሊሆን ይችላል፣ አይታችሁም በቸልተኝነትም ሊሆን ይችላል፣ ምን አገባኝም ብላችሁም ሊሆን ይችላል። ነገ ጠዋት ግን ያው ችግሩ ሁላችንም ስለሚነካ ይህንን ትዝብቴን ለእናንተ ልንገራችሁ እስቲ። እንግዲህ በኢትዮጵያ በሀገራችን ኢትዮጵያ ላይ የሚካሄዱ አንዳንድ ጦርነቶች አሉ። እንዲሁም ደግሞ የዘር ማጥፋት በሃይማኖት ተኮር ጥቃቶችን በተለይ በአርሲ እንዲሁም በወለጋ በተለያየ ቦታ በሀገራችን በአማራውም ክልል በትግራዩም ክልል እንግዲህ ሀገራችን ሰላም እንዳልሆነች ሁላችንም እናውቃለን። ይህንን ዜና ሁሉም ቲክቶከሮች ሆነም ጆርናሎች መረጃውን ለህዝቡ ቢያቀርቡ እንዲሁም ምሁራኖች ቢመለከቱት ምሁራንን ሰብስቦ የማናገር ኢቲክሱ ያለው ጆርናል ጋር ነው። ጆርናሉ ደፋር ሲሆን ፊት ወጥቶ መናገር ሲጀምር ይሄ ለምን እንደዚህ ሆነ ብሎ ስለ ህዝቡ ሲጮህ ድምጹን ሲያሰማ እኛም ተመልካቾች ደግሞ በተለይ ቁጭ ብለን የምናይ
ይሄ ኢንፎርሜሽን የሚደርሰን ኢትዮጵያውያን ለምን ሆነ ብለን ከዛ ሰው ጋር ጥያቄ ስናቀርብ በችግሮቻችን ላይ መወያየት እንጀምራለን። ሁሉም መጥቶ ሐሳቡን መስጠት ይችላል። ከዛ ምሁራኖቹ ደግሞ ለችግሩ መፍትሄ ይሆናል ብለው የሚያቀርቡትን ሐሳባቸውን ያቀርባሉ። ህዝቡ ሲስማማበት ደግሞ ለዛ ችግር ቢያንስ መፍትሄ እናገኛለን ብዬ ችግሮቻችን ሲወራ ችግሮቻችን ወደፊት ሲወጡ ለዛ ችግር መፍትሄ ይገኛል ብዬ ስለማስብ እና ኢራን ወይም ደግሞ እስራኤል ኢራን ላይ አታክ አደረገች መልሳም አሁን ኢራን እስራኤልን አታክ አደረገች ብሎ መናገር በጣም በአካላዊም ሆነ በስነ ልቦናዊም የሚመጣብን ችግር የለም። ምክንያቱም ዜናው የውጭ ዜና ነው። ለምን እንደዚህ ዘገብኩ ብሎ የሚጠይቀን የሀገራችንን መንግስት ሆነ የሆነ አካል ሰንባዲ የለም። ጆርናል ስትሆኑ ከሆነ ከቡድንተኝነት እንዲሁም ደግሞ ከሆነ ለሆነ ብሔር ወይም ለሆነ ሃይማኖት ደግፋችሁ የምትወጡት ሙያ አይደለም። ጆርናል ሁሉንም በእኩል አይቶ ከሃይማኖት ነፃ ሆኖ ለአንዱ ሃይማኖት ከፍ አድርጎ አንዱን ሃይማኖት ዝቅ የሚያደርግ ሳይሆን የአንዱን ብሔር ወይም የአንዱን ጎሳ የአንዱን ቡድን ወይም የሁለተኛውን ቡድን ዝቅና ከፍ ሳያደርግ ሁሉንም በእኩል አይን አይቶ የሚያወያይ ምሁራኖችን ሰብስቦ ደግሞ ጥያቄ አቅርቦ በጥያቄ አፋጦ ለዛ ጥያቄ ምላሽ እንዲሰጥ የሚያደርግ ጀግና ሙያ ነው እኔ እስከማውቀው። ከዚህም በላይም ደግሞ ለሙያው ክብር ያላችሁ በሙያው ውስጥም ያላችሁ ሰዎች ፕሩቭ ልታረጉ ትችላላችሁ። ይህንን ነገር የተወጣ ጆርናል አለ ወይ? ይህንን ነገር ደግሞ ወጥቶ ለህዝቡ ችግር መቅረፍ የሚያስችል ውሃ የሚያነሳ ሐሳብ ያቀረበ ምሁር አለ ብዬ ብዙም እምብዛም ከተወሰኑት አካላቶች በስተቀር እንጂ አብዛኛው የኢትዮጵያ ምሁራኖች ፕሮፌሰሩም በለው ዶክተሩም በለው ለህዝቡ ችግር መፍቻ ሳይሆን ለሱ ላለበት ለኑሮ ለቀዳዳው ላለው የሆነ ነገር መድፈኛ ነው እንጂ የሚያደርገው ለችግሩ መላቀቂያ የሚያደርግ ምሁር ነው እንጂ ያለን እውነት ለህዝቡ የሚጨነቅ ምሁር አለ ወይ ብለን ስንጠይቅ እምብዛም አይደሉም። ያው እንግዲህ ቀድሜ እንደነገርኳችሁ ሐሳቡን ሁላችሁንም የሚወክል ሳይሆን እውነተኛ የሚሰራ ሰው እኔን አይመለከተኝም ብሎ ግን ሐሳቤን ማረም ይችላል። ይሄን ግን የምሰሙት በተለይ ቲክቶከሮች በተለይ ጆርናሎች እንደዚህ አሁን እንደ እስራኤል ዜና ምን አለበት የአርሲውንም ዜናዎች እንደዚህ ተባብረን ሁላችንም ወደፊት ብናወጣው ምን አለበት በወለጋ ላይ ያ ሁሉ እልቂት ሲመጣ የዛን ጊዜ እንደዚህ በጮህን አሁንም ድረስ በአማራ ክልሉም በሉት በተለያየ ቦታ ላይ ያለውን ችግር ወጥቶ መናገሩ ለምን ተፈራ? በሰንባዲ ችግር ስለሚመጣባችሁ ነው? ታዲያ ሙያውን ለምን ያዛችሁት? ወይም ደግሞ ኢንፍሉዌንሰር ነን ካላችሁ መቼስ ቲክቶክ ላይ ወጣችሁ እንደዚህ ሆነ እንዲሆነ ብላችሁ ዜና ስታቀርቡ የጆርናልን ስራ ነው እየሰራችሁ ያላችሁ። ለምንድነው የሀገራችሁን ነገር ማቅረብ የከበዳችሁ? ሁላችሁንም ባይሆን ዝም ብላችሁ በተለይ በጣም ብዙ ፎሎወርስ ኖራችሁ ብዙ ስራ ለሀገሬ ለህዝቤ ያላችሁ ህዝቡን በአጉል መዝሙር የምታደናቁሩ ነገር ግን ችግሩ ወጣችሁ ተናገሩ ስትባሉ የምትፈሩ የምታሸገሽጉ ሊሆነ አካል ግብአት የምትሆኑ እታች ላለው ማህበረሰብ ግን ምንም ይችንታል እንኳን ዴንታ ላይ ሌላችሁ ለእናንተ ነው። አሁን የእስራኤልን ዜና ግን ሁላችሁም ተቀባብላችሁ ሰራችሁት። ማን ይናገራል? ማንንም አይናገርም። እኔም ወጥቼ እስራኤል እንደዚህ ያለች ማለት ይቻላል። እና እባካችሁን በእንደዚህ በማስመሰል ውስጥ አንኖር። አያችሁ እንዲህ መገለጣችሁ አይቀርም። የውጭ ዜና ሲመጣ የሆነ ነገር ሲሆን ነገ ጧት እዛ ጋር አርሲ ቤት ያለቀሰች የእናት እንባ ዛሬ በአንተ ቤትም ይገባል አይቀርም። ወይኔ የዛን ጊዜ ድምጾኝ ቢሆን ኖሮ የከሊ ዘመዴ አይሞትም ነበር ትላለህ። ምናልባት እዛ ጋር የሞተው በአንተ በስጋ በደም እንደው ይሄ ከእንስሳትን በታች ማሰብ ነው። ስለሚዛመድ ብቻ ስለሱ ብቻ ልታሰብ ትችል ይሆናል። ነገ ጧት እሱ ወይ መውጣት አለ በስራ ጉዳይ ሄዶ መታገትም አለ። እንደዚህ ሲያጋጥምህ ነገ ጧት ድምጽ መሆን ምን ያህል ቫልዩ እንዳለው ትረዳለህ። እና
በርግጥ እኔ ፖለቲከኛም አይደለሁም፣ ዜናም ጆርናልም አይደለሁም። ግን እንደ አንድ ኢትዮጵያዊ ግን የታዘብኩትን ነገር ግን ያው ህገ መንግስቱን በሰጠኝ ነጻነት መሰረት የመናገር መብቴን እንግዲህ የታዘብኩትን ነገር ወደ እናንተ ነው ማረምም ደግሞ ተሳስተሃል አይ እንደዚህ ነው የምትሉኝ ነገር ካለም ደግሞ በጣም ግልጽ በሆነ መንገድ መወያየት እንችላለን። አሁንም ምሁራኖች የኢትዮጵያ ምሁራኖች በተለይ ጆርናሎች ደግሞ ምሁራኖችን ሰብስባችሁ ብታናግሩ እንደዚህ ደግሞ በኢትዮጵያ በሀገራችን ላይ በሃይማኖትም ሆነ በዘር ተኮር በሚደረገው ጭፍጨፋ ላይ ወጥታችሁ ድምጻችሁን ብታሰሙና ምሁራኑን ሰብስባችሁ ብታናግሩ የአንዱ ምሁር ሐሳብ ከአንዱ ምሁር ሐሳብ ጋር እንግዲህ እንዴት ማስታረቅ ይቻላል? ዋናው ነገር ግን ያ ሐሳብ መጥቶ ህዝቡን የሚጠቅም ነገር ብንሰራ ምክንያቱም ከህዝቡ አንዱ እኔም አንተም ሁላችንም ነንና የእታች ያለው ሰላም ሲሆን በአርሲ ያለችው እናት እንባዋ ሲታበስ፣ በአርሲ ያለው አባት እንባው ሲታበስ፣ በአርሲ ያለው ወንድም እንባው ሲታበስ፣ በአርሲም ያለችው እንባዋ ስትታበስ፣ በተለያየ ክልልም ያለ እንባቸው ሲታበስ ያንተም እንባ እንደመታበስ ቁጠረው። ምክንያቱም እሱ ሰላም መሆኑ ወጥተህ ሰርተህ ትገባለህ። የእሱ ሰላም ያንተን ሰላም ያስጠብቅልሃል። የወንድምን ሰላም ማጣት ያንተም ሰላም ማጣት ነው። አይምሰልህ። ዛሬ ጠዋት የሆነ ነገር ብለህ መዘገብ ትችል ይሆናል። እስራኤል እንደዚህ ሆነ ልትል ትችላለህ። ነገ ጠዋት ግን ያንን ዜና መስራት የሚያቅትህ ሰዓት ሊመጣ ይችላል። ያንን ሰላምን የሚሰጥህ ያንን ከቨር የሚያደርግልህ በቅርብ ያለው ወንድምህ ነውና እባካችሁን ስለ ሀገራችን ስላለው ወቅታዊ ሁኔታ እየወጣችሁ እንዲህ በድፍረት እስራኤሉ ላይ እንደዚህ በድፍረት እንደተናገራችሁት የምታውቁትን ታንጀብል የሆነውን የምታምኑበትን ማለት ሁሉም ሰው የሚያውቀው ጉዳይ እኮ ነው። ግን ወጥታችሁ መናገራችሁ ግን ለዛ ችግር መፍትሄ ይሆናልና በተለይ ኢንፍሉዌንሰር ነን የምትሉ ግለሰቦች ዜና የምታቀርቡ አንዳንዴም የሀገራችን ላይም ጨከን ብላችሁ መነጋገሩን ልመዱበት ነው የምለው። ካጠፋው በጣም ይቅርታ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እጠብቃለሁ።